እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የሶስት ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? ሄሎ ኤቭሪዋን ሃው አር ዩ ዱይንግ? እንዴት ናችሁ? ክብሩ ይስፋ። እኔ በጣም ደህና ነኝ። ዛሬም እንደተለመደው በአዳዲስ የሪያክሽን ቪዲዮዎች ተመልሰን መጥተናል። በያዝነው ቪዲዮ ቁም ነገር እናስጨብጣለን፣ እናዝናናለን። የሚያስተዛዝቡትን ደግሞ አብረን የምንታዘባቸው ይሆናል። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ መከታተል ብቻ ነው። ጀስት ቪዲዮውን ስትጀምሩት ላይክ አድርጋችሁ ብትጀምሩት ለእኔ ትልቅ ሰፖርት ነው። እናንተ ግን ምንም የሚጎልባችሁ ነገር የለም። ሌትስ ጌት ስታርትድ። እጅግም ያሳዝናል፣ እጅግም ልብ ይሰብራል። ባል የሶስት ቀን አራሷ ሚስቱን ራበኝ ስላለች ብቻ ጨክኖ ገድላት ቢባል ማን ያምናል? በበደሌ ዞን ጨዋቃ ወረዳ በአረንጓዴ ተክሎች በተከበበችው በዛች ትንሽዬ ጎጆ ውስጥ አዲስ የህይወት ብርሃን ፈንጥቆ ነበር። ዘኪያ ዩሱፍ ለ9 ወራት በማህፀኗ የተሸከመችው የፍቅር ፍሬ ያቺን ምስኪን ህፃን ለመጀመሪያ ጊዜ ስታቅፋት በምጥ የዛለ መላ አካሏ በደስታ ተሞልቶ ነበር። በአራስ ቤት ውስጥ የሚንገዋለለው የህፃኗ ለቅሶ ለቤቱ አዲስ ተስፋ የሰጠ ቢመስልም በስተጀርባ ግን የሞት ጥላ ያንዣብብበት ነበር። በሶስተኛው ቀን ቤቱ በበረከት መሙላት ሲገባው የረሃብ ድምፅ ቀድሞ ወደ ቤቱ ገባ። ዘኪያ ከአካሏ አካል ከፍላ ለሰጠችው ህፃን ጡቷን ለማጥባት ጉልበቱ አጠራት። ቤቱ ውስጥ የሚቀመስ የለም፣ እኔም ጉልበት የሚሆነኝ ምግብ ያስፈልገኛል ስትል የጠየቀችው ምጽዋት ሳይሆን ህልውና ነበር። ሆኖም ባሏ ኢዮብ ሰይድ ያ የፍቅር ቃሏን አምኖ የገባው አጋሯ በዝምታ ጥቁር መጋረጃ ተሸፍኖ ካልጋዋ አጠገብ ቆሞ ነበር። አናግረኝ እንጂ መች ነው እንዳባወራ ኃላፊነትህን የምትወጣው? ሁሌ እኔ ካልነገርኩ አንተ በቃ አይተ በራስ የምታደርገው ነገር የለም የሚሉት እነዚህ ቃላት የዘኪያ የመጨረሻ የፍቅርና የቁጭት ጩኸቶች ነበሩ። እሷ የጠየቀችው እንጀራ ቢሆንም ኢዮብ ግን የሰማው ውድቀቱን ነበር። ኢዮብ ግን በምክንያት ፈንታ ቁጣን መረጠ። ካንተ ጋር ያገናኘኝ ቀን የሚለው የዘኪያ የመረረ ንግግር በኢዮብ ውስጥ የነበረውን የተዳፈነ እሳት አቀጣጠለው። ህሊናው በንዴት ጨለመ። በአራስ ቤት ውስጥ ያቺ ደካማ እናት በተኛችበት የጥበቃና የፍቅር እጆቹ ወደ ገዳይ ቦክስነት ተቀየሩ። አፍንጫዋ ላይ የወረደው ደጋግሞ የተሰነዘረባት ቡጢ አጥንቷን ብቻ ሳይሆን የወደፊት ተስፋዋንም ጭምር ሰባበረው። የዘኪያ ደም ባልጋው ላይ ሲፈስ ገዳይ ባል ጥሎ ሸሸ። አራስ ጠያቂዎች በነጋታው ሲመጡ የተመለከቱት የቀዘቀዘ አስክሬንና እናቷን የምትፈልግ ህፃን ነበር። ሚስቱን የገደለው ባል የቡኖ በደሌ ዞን ከፍተኛ ፍርድ ቤት የ14 ዓመት እስራት ፈርዶበታል። ኢዮብ በሰንሰለት ታስሮ ወደ ወህኒ ቤት ወርዷል። ዘኪያ ዛሬ የለችም። ያቺ ምን አይነት ጭካኔ ነው? አራስ ሚስቱ አትሊስት እነሱ አይዋደዱ፣ እነሱ መሀል ያንዳል ፍቅር አይኖር እንበል። ነገር ግን አትሊስት ለተወለደው አዲስ ህፃን ራሱ ተብሎ አይደል ነው ይሄ ቃላትም አይገልጹትም። ነገር ግን ከምንም በላይ የሚያሳዝነው እቺ ህፃን አሁን እንደዚህ ስታድግ ነገ ላይ እናትሽን የገደለው አባትሽ ነው ስትባል አስቡት። አይደን ነገር ሊሰማት እንደሚችል ማለት ነው። ደግሞ የተቀጣው 14 ዓመት ላይ የተፈረደበት አራስ ሚስቱ ቲንክ ኦፍ ማለት እንዴት ፌር ነው? አይደል ነው። ምን ተባባችሁ? ሀሳባችሁን ኮሜንት ሴክሽን ስራ አስቀምጡ። ተመስገን ነው። አንቺን ያኑርልኝ። አንቺን ምን ያረጉበት በዛ ብር? እስኪ ቁጭ ብለው ያውሩኝ። ዛሬ ሰው ነው የሚቀመጡ፣ ለሰው ነው የመጣው። እሺ እናታለ እንኳን እናታለ አንቺን ያኑርልኝ። ያችን ባበር የሰጠሽልን በስታና ሀብት የተጋጩበት ቤት የእኚህ እናት ፊታቸው ላይ የሚነበበው ሳቅና የለበሱት ልብስ በምንም ታምር አይመጣጠንም።
ደስተኛ ናቸው። ግን ለበሱት የሚኖሩበት ሰፈር ገዙባት ዝም ብዬ ተቀምጬ ሳልሰግድ ተመስገን እናት አለ ያቆይሽ መቁጠር የእንድችን እየቆጠር ያቆያችሁ የቀርቦ ሰው ይበልልኝ በሰማይ መንገዱን አይንሳብ። አሜን። አለም ደስልማ 4 ኪሎ በርበሬን ሽምት 4 ኪሎ ጓጅን ሽምት ለዚያች ቅመሟን ለሽሮቱን ቅመሟን በርበሬን ጭን ትቁስ ከረቡት ወሰየኔ እንትን እንደሞ እህልን ደሞ ከዛ ኮዚኒነት ማሽሌን ሽምት ጀመንተኝ ዳቁስኝ ሽምት አረጋግልኝ ፈጭቼ አሁን ደግሞ እኔ ይዤሎት መጥቻለሁ። እህል አምጥቼልዎታለሁ፣ ልብስም አምጥቼልዎታለሁ። ይልበሱና እነማን እንደገዙልዎት ነግረውታለሁ። ይመርቋቸዋል። በቃ ባላቸው ነገር በጣም ደስተኛ አስከባላቸው አሳፍራሽ አርግልኝ። ምን ነው ፍራሽ የህይወት ልዩነት እኮ ማለት አንዳንድ ነገር እያለ ብዙ ነገር ይይዙ በጣም ያማራል። ህይወት ያላቸው ፊታቸው ላይ የሚነበረው የገዙልዎትን ነግረውታለሁ። ይኸው የኔ እናት ፍራሹ ያው እሰይ ደግልኝ እናት አለ። እኔ አልገዛሁትም። የገዙትን ልነግረውት ነው። በመሬት ከፍ እያደረገ ያቆየልኝ። የገዙትን ልነግረውት ነው የኔ እናት። ይሄ ደግሞ ዘይት ነው። ያቆየልኝ እናት አለሞች ከፍ ያርግልኝ። በርበሬና ሽሮ ገዝቻለሁ ብሎኛል። ዘይቱን የጎደለ 5 ሊትር ዘይት በርበሬ ጨን ድቁስ እህዴን ፍጭት ያችነ ነው ፋብዬ እሰይ በእናንተ ላይ ፋብዬ ዋስ እናት አለሞች ስራ ከፍ ያርግልኝ እናት። አሜን። አው እንደዚህ አርጋችሁ እንዳመጣችሁልኝ እንደሰጣችሁ ከሰማይ ቤት ላይ ወዲህ ተብላችሁ ከነ ይስሐቅ ከነ አብርሃም ከነ እመቤት ያጠገብ እንዲያርጎ ያኖረኝ። አሜን አሜን። በሩን መርቁኝ ሙላችሁ ያቆይልኝ ሙላችሁ ከፍ ያርግልኝ። አሜን። አጎበዝ በላይ አቆንጆ በላይ ያውልልኝ። አሜን አሜን። ማማ የመለኩሴ ልብስ ገዝቼልዎታለሁ። እሰይ ያቆይልኝ። እሱን ደግሞ ልጆች ያመጡልዎታል። ከፍ ያርግልኝ። ያኛው የቤተ ክርስቲያን መሳኛ እሱ ቤት ለቤት ሲሆኑ እንዳይበርዶት የማግ ልብስ ብዬሽ ነው። ማግ ስለሆነ አይበርዶት። እናቴ ይሄ ደግሞ አንሶላ ነው። ፍራሹን የሚያነጥፉት አታሽ ምንነት ሌት የምለብሰው አላሉኝም። ይኸው እንዳይበርዶት ሌት የሚለብሱት ያቆይልኝ። ወፍራሙን ነው የመረኩልዎት። የዘመድ አውራ ያርግልኝ። ምን አርጌ የገዙልዎት ልነግረዎት ነው። በሄዳችሁበት በመጣችሁበት እሾሃዩ ጋብኝ ባታይም ታብኝ ለማማ የመለኩሴ ልብስ ገዝቼላቸዋለሁ። እንዳጋጣሚ የቴክኖሎጂ መስፋፋቱ ስልክ እንደዚህ በየገጠሩ በየቦታው መስፋፋቱ በጣም ብዙ ነገሮችን እያሳየን ነው። ገጠር ላይ ነው እንግዲህ አሁን እቺ ልጅ የምትረዳው አይ ቲንክ እንደሚመስለኝ ከቪዲዮዎቿ ለመረዳት እንደሞከርኩት በአህያ ተጭኖ እቃ በሚጓጓዝበት ቦታ ነው። ኢቭን እነዚህ ለእርዳታ የወሰደቻቸውን እቃዎች ራሱ በአህያ ተጭና ነው የምትወስደው። ቪዲዮዎች ላይ ትናገራለች እዛ ላይ እንትን ስትል ማለት ነው። እና ስልክ እንደዚህ መስፋፋቱ በጣም ብዙ ነገር እያሳየን ነው። ለምን መሰላችሁ? ከዚህም የበለጠ በረሃብን ቤት ውስጥ ተታፍቀው የሚሞቱ አይተው እኛ ነገር ውስጥ ማለት ነው። ኤኒዌይስ ግን በጣም ያስገረመኝ ነገር ቢኖር ፊታቸው ላይ የሚነበረው ደስታ፣ እንደዛ አይነት ልብስ ለብሰው እንደዛ አይነት ችግር ውስጥ ሆነው ፊታቸው ላይ የሚነበረው ደስታ በጣም የተደነቅኩት ማለት ገረመኝ እኔ ራሱ ማለት ነው። Ui. ማለት
ጀስት አክቲንግ ነው፣ ድራማ ነገር ነው። ግን ከሪያሊቲው የተወሰነ ነው ማለት አንዳንድ ሰዎች እዚህ ጋር ምግብ ይዘው እንደዚህ ሰው ኮካ ይዞ ሁሉም ነገር ጉዳውን እንደዚህ ነው የሚያምረው ከአንዳንድ ሰዎች ማለት ነው። አንዳንዶች ግን ሳይኖራቸው መጀመሪያ ላይ ደስታና ገንዘብ ያልተስማሙ ቦታ ያልኳችሁ ለዛ የመጀመሪያው እንትን ላይ ማለት ነው። እና አንዳንዴ ገንዘብ ደስታን አይገዛም የሚባል ነገር አለ። ያ ነገር እውነት ነው። ነገር ግን ሙሉ በሙሉ እውነት ባይሆንም ማለት ነው ለኔ ሙሉ በሙሉ ያ ነገር ገንዘብ ደስታን ይገዛል የሚለው ነገር 100% ትክክል አይደለም። የእናንተን ሀሳብ ደግሞ በነፃነት ኮሜንት ሴክሽን ስር ዱቃበት መላመድ ከመዋለድ በላይ አስተሳስሮ አፉረይቱናል ተለዩ ማለት በድንገት ኧረ እንዴት ይሆናል ሁላልፋል ሕይወቴን ሁላገኝ ብዬ መደበቂያ ቦታ መጠጥ ሲቀርብዬ ቸል ላድርገው ብለኝ አንጀቴን አስሬ መለየት ቸገረኝ ሆነ ዛሬ ይለያል። የእውነት ትችላለህ። ድምፁን አይታችሁታል? እግዚአብሔር ያበደ በቃ ተሰጥቶ እኮ አንዳንዴ ባይዘው በየቦታው አለ። ልጆች እንደዚህ አይነት ተሰጥቶ እያላቸው በገጠር አካባቢ ስፔሻሊ በገጠር አካባቢ እነሱ ያላቸው ተሰጥቶ ላይ ቆመው እንዲማሩ አያደርጓቸውም። ቤተሰብ ዶክተር ትሆንልኛለህ ወይ ኢንጂነር ትሆንልኛለህ ብለው ነው የሚያሳድጉት፣ ቤተሰብ በፈለገው ማለት ነው እንጂ ልጁ በሚችለው ተሰጥቶ እንዲያድግ አይፈቅዱለትም። አብዛኛው ማለት ሄድ ትምህርት ቤት ተማሪ ነው ታዲያ ከዛ ቤተሰብ በፈለገው ነው እንዲማር የሚያደርጉት ማለት ነው። ሰሪ ይችላል። ሰርች ለካ ማስታወቂያ ላይ ብቻ አለ። እነዚህ ቪዲዮዎች ጀስት ምንድነው ይሄ ልጅ ደግሞ ደባሪ የሆነ ቪዲዮ እንዳትሉ ነው መጀመሪያ ላይ እነዚህ ቪዲዮዎች ማምጣት የፈለኩት። ኤኒዌይስ በዛሬው ቪዲዮችን እንደተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። የዛሬው ቪዲዮችን ላይ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ስር ማስቀመጥ እንዳትዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው።